ዛሬ በመካከላችን በጣም የምወደው የማከብረው በጣም አባቴ ወንድሜ መካሪ ፓስተር ጻድቁ አብዶ በመካከላችን አለ። እግዚአብሔር ይባርካቸው። ደግ አባት ነህ። ወጣትን ትወዳለህ። ለወጣት ትልቅ ልብ አለ። አጨብጭቡ እንጂ ባካችሁ። እና ሁሉ ሰው ቆሞ ለጌታ የሚገባውን ክብር ከሰጠ በኋላ በአክብሮት ይቀበልልኛል። ፓስተር ይመጣሉ። በጣም ነው የምንወድህ። በጣም ነው የምናከብር ፓስተር። እግዚአብሔር ይመስገን። አታጨበጭቡም? ጌታ ኢየሱስ ይባርክ። አንድ ቦታ አንብቤ ተቀመጣላችሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ቁጥር 3 ነው ዛሬ የምናየው። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። እንጸልያለን። አቤቱ የዘላለም አምላክ እናመሰግናለን። ስለዚህ ከሰዓት በኋላ ተመስገን። አሁን ደግሞ ቃልህን ለመስማት አቅም ስጠን፣ ማስተዋል ስጠን፣ ጆሮአችንን ክፈትልን። እኔም ለመናገር በሚገባኝ መጠን እንድናገር አግዘኝ። በጌታ በኢየሱስ ስም አሜን። ዳግመ ትንሣኤ ነው ዛሬ በዛኛው ቤት ዳግመ ትንሣኤ ነው። ክርስቶስ አንዴ ነው የተነሳው፣ ሁለቴ አልተነሳም። ግን ዳግመ ትንሣኤ የተባለበት ምክንያት ለደቀ መዛሙርቱ ዳግመኛ የታየበት ጊዜ ስለሆነ ነው። ያለፈው ሳምንት ሁላችሁም እንደምታውቁት ቀደም ብሎ ካለፈው እሁድ በፊት በነበረው በዛኛው እሁድም ሆሳዕና ነበረ እና ብዙ ሺህ ሕዝብ ክርስቶስ ወደ ኢየሩሳሌም ከዛ በፊትም መጥቶ ያውቃል። ግን ለመጨረሻ ጊዜ ወደ ኢየሩሳሌም ሲመጣ ለደቀ መዛሙርቱም ነግሯቸዋል። ወደ ኢየሩሳሌም እንሄዳለን፣ የሰው ልጅ አልፎ ይሰጣል፣ ይዘብቱበታል፣ ደግሞም ለመስቀል ሞት አሳልፎ ይሰጡታል ሲላቸው አንዳንዶቹ ደስ አላላቸው። የክርስቶስ ደቀ መዛሙርት የማይገባቸው ሁለት ትምህርት ነበር። አይገባቸውም፣ እንዲገባቸው ማይፈልጉ። አንዱ ከመጀመሪያ ጀምሮ የማይገባቸው እና እነሱ የሚጠይቁት ጥያቄ ሁሉ ጊዜ ታላቅ ማን ነው ይላሉ። ሕፃን አምጥቶ በመካከላቸው አቆሞ እንደዚህ ሕፃን ራሱን የሚያዋርድ እሱ ታላቅ ይሆናል ብሏቸዋል። ማቴዎስ 18 ላይ ታገኛላችሁ። መጨረሻ ደግሞ ክርስቶስ ለሞት አሳልፎ በሚሰጥበት አንድ ኦልሞስት ምሽት ማለት ይቻላል ይሁዳ ረቡዕ ዕለት ተነጋግሮ ውለታ ተዋውሎ 30 ብር እንደሚሰጠው ቃል ተገብቶለት የፋሲካን እራት ሊበሉ በተቀመጡበት ደቀ መዛሙርቱ በመካከላቸው ማን ታላቅ ሆኖ እንዲቆጠር ክርክር ተነሳ ይላል። ማን ነው ታላቅ የሚል ክርክር ነው። ምንድነው ማን ነው ታላቅ? ወደ እርሱ ሲመጡ እኮ እነሱ አንዳንዴ እሱም ሲሰብክ ደስ የሚላቸው አንድ ስብከት አለ። በ12ቱ የእስራኤል ነገር ላይ ትፈርዱ ዘንድ ከኔ ጋር ትቀመጣላችሁ። ይሄ ደስ ይላል። ሃሌሉያ! ይሄ እግዚአብሔር ይመስገን። ትቀመጣላችሁ። ነገሩ እየተቃረበ ሲሄድ እንዳውም ሁለቱ ወንድማማቾች የጌታችን ኢየሱስ ክርስቶስ አክስት የምትሆነው እናታቸውን ይዘው ሰኪዩር አድርግልን አሏት። የስልጣን ቦታ በሱ ካቢኔ ውስጥ ሁለቱን ከፍተኛ ስልጣን ለኛ እንዲሰጥ፣ እሱ ንጉስ ከሆነ ቀጥሎ ያለውን ሁለት ስልጣን፣ ጠቅላይ ሚኒስትር ከሆነ ምክትል ጠቅላይ ሚኒስትርና የመከላከያ እንጃ የትኛው። እንደምታውቁት ያዕቆብ መጀመሪያ አንገቱን የተቆረጠ ሐዋርያ ነው። ዮሐንስም በፍጥሞ ወደ ሴት የተጣለና ብዙ መከራ ተቀብሎ ያለፈ ነው። ጽዋውን ተጠጥቷል፣ ጥምቀቱን ተጠምቋል፣ መከራውን ተካፍሏል። እውነት ነው። ነገር ግን እሱ ላይ ለመቆየት ስለማልፈልግ ነው። ይሄ የትልቅነት ጉዳይ ነው የሚጠይቁት ሰዎቹ። ታላቅ ማን ነው የሚሉት በተለይ በመጨረሻው ቀን በሐሙስ ዕለት ማታ
የታላቅ ፍለጋ ጥያቄ ታላቅ ለመፈለግ ሳይሆን ታናሽ ለመፈለግ ነው። በአይሁድ ሥርዓትና ባህል በእኛም አገር ድሮ እግር ማን ነው የሚያጥበው ሲባል ባሪያ ካለ ባሪያ ያጥባል፣ ባሪያ ካለ ልጅ ያጥባል። እንዳትቀየሙ እህቶች፣ በዛ ዘመን ሥርዓት ደግሞ ካለ ሴቶች ያጥባሉ። አሁን እዛ ቤት 13 ብቻ ናቸው ያሉት። ባሪያም የለም፣ እህቶችም የሉም፣ ትንሽ ልጅም የለም። ትልልቅ ናቸው ሁሉም። ትልልቅ ሰው ሲፈልጉ ሁሉም ትልቆች ስለሆኑ ማን ይጠብ? ማን ነው የሚያጥበው? ዮሐንስና ያዕቆብ ደግሞ እኛ በቤታችን እኮ ባሪያ ያለ ሰዎች ነን፣ እኛ እኮ ድሆች አይደለንም። we are well to the family, okay? እና አንዱ ቀናተኛ የሚባል ስምዖን አለ። ይሄ ነፃ አውጪ አይነት ጦሩንም መከራ የተቀላቀለው 12ቱን የተቀላቀለው ክርስቶስ ይነግሳልና ለሀገሬ ነፃነት እጋደላለሁ ብሎ ነበር የተቀላቀለውና እሱ አሁን እግር ጥብ ቢባል ምንድነው እንዴ? እኔ እኮ ለሀገሬ ነፃነት ለመዋጋት ነው እንጂ ለዚህ ነው እንደ መጣሁት። አንድ ጠፋ። ትሁት መሆን የሚያቅተው ሰው ስለ ራሱ የማያቅ ሰው፣ ራሱን በትክክል የሚያቅ ሰው ዝቅ ማለት ትሁት መሆን አያቅተው። ክርስቶስ ማንነቱን ያውቃል፣ ከየት እንደመጣ ያውቃል፣ ወዴት እንደሚሄድ ያውቃል። ተነሳ ይላል መጽሐፍ። እና ምናልባት ሰርክል ከተቀመጡ በዚህ በኩል በቀኝ ይሁዳ ነው ያለው። ዞሮ ሲመጣ ጴጥሮስ ቀጥሎ ዮሐንስ እዚህ ጋር አለ፣ ከዛ ጴጥሮስ ነው። ስለዚህ ምናልባት መጀመሪያ ያጠበው የይሁዳን እግር ነው። ጴጥሮስ ዝም አለ። ለምን ነው ዝም ያለው? በኋላ ለምን አታጥበኝም አለ? ሜቢ ሁሉ ከተሳሳቱ እኔ አልተሳሳትኩም፣ ሱፐር ጴንጤ ለመሆን ሊሆን ይችላል፣ ወይም አፍሮ ሊሆን ይችላል። እግራቸውን አጠበ፣ ለሞት አልፎ ተሰጠ። ክርስቶስ በጣም እነሱ ባልገመቱት፣ ምክንያቱም እነሱ የሚነክስ እንጂ የሚሞት አልነበረምና የሚጠብቁት ለሞት አልፎ ሲሰጥ ይሄንን ማመን አልቻሉም። ሁሉም ተበተኑ ይላል። ትንሣኤ የሆነና በትንሣኤው ማግስት ሁላችንም እንደምናውቀው ክርስቶስ ከሞት ተለይቶ ሲነሳ ከተሰቀለ በኋላ ከተቀበረ በኋላ የመነሳቱ ችግር እና ጥያቄ ያሰቀሉት ሰዎች ነው እንጂ የደቀ መዛሙርቱ አልነበረም። በቃ ሞተ ብሎ ነው የጠፉት እነሱ። የካህናት አለቆች፣ የሕዝብ ሽማግሌዎች ግን ወደ ጲላጦስ መጥተው እነሳለሁ ብሏል። ደቀ መዛሙርቱ መጥተው ሰርቀው ተነሳ እንዳይሉ መቃብሩ ይጠበቅልናል። ይህ ከዚህ ጣጣኞች፣ እኔ በእናንተ ምክንያት ንጹሕ ሰው አሳልፌ በቃ ሂዱና አስጠብቁ። እሺ አሉና ወታደር አምጥተው ዮሴፍ አርማትያስ ዮሴፍ በራሱ መቃብር ነው የቀበረው። ድንጋይ ከድነዋል። ድንጋዩን ማህተም አድርገው በጣም በታወቁ ጠባቂዎች ጠብቁት። ሶስተኛ ቀን እነሳለሁ ስላለ ሶስተኛ ቀን የሚሆነው መቼ ነው? ከቅዳሜ ማታ እስከ እሁድ ባለው ጊዜ ውስጥ ምንም አይነት እንቅስቃሴ እንዳይኖር እዚህ አካባቢ ጥብቅ የሆነ ክትትል አድርጉ፣ ጠብቁ ተብለው ሲጠብቁ እሁድ ሊነጋ ማለዳ ገና ጎህ ሳይቀድ ከሰማይ የጌታ መልአክ መጣ እና የምድር መናወጥ ሆነ። የመልአኩ መልክ እንደ መብረቅ እንደ ብርሃን ነው። እነሱ ራሳቸው እንዳሉት እንደሞተ ሰው ሆነን እኛ ወደቅናል። መልአኩ መጣና ድንጋዩን ገለበጠው። በነገራችን ላይ ያን ጊዜ አይደለም ክርስቶስ የተነሳው፣ ኦልሬዲ ተነስቷል። ከዛ ወድቀው ማንነታቸውን ስቶ ከቆዩበት ሲነቁ ሁሉ ነገር አብቅቷል። ድንጋዩ ተንከባሏል። መቃብር ውስጥ ማንም የለም። ሰዎቹ ወደ ከተማ ሮጠው ምን አሉ? ብርቱ መልአክ ከሰማይ ወረደ፣ መሬትም ተናወጠ፣ እኛም እንደሞተ ሰው ሆንን። ስንነቃ ድንጋዩ ተንከባሏል፣ እሱም የለም ተነስቷል ብሎ ራሳቸው ጠባቂዎቹ ናቸው ያወሩት። መጀመሪያ የትንሣኤውን የምስራች መጀመሪያ ያወጁት ማን ናቸው? ጠባቂዎቹ ናቸው።
እና የካህናት አለቆችና የሕዝብ ሽማግሌዎች የሕዝብ ሽማግሌ ማለት 70 ናቸው ቁጥራቸው ሰንሃድሪን ይባላሉ ሰባዎቹ ሽማግሌዎችና የካህናት አለቆች ተሰብስበው ሰዎቹን ጠሩና አይ እንደዚህ አታውሩ ማለት ያለባችሁ እኛ ተኝተን ሳለን ደቀ መዛሙርቱ መጥተው ሰረቁ በሉ ይሄው ገንዘብ እንሰጣችኋለን ብሎ ገንዘብ ሰጡ እንዴት ትተኛላችሁ መጠበቅ የነበረባችሁ ብሎ ገዢዎች እንዳይቆጣችሁ ለነሱ ደግሞ እኛ ደላሎች ነን እንደልላለን አይነኳችሁም አይዟችሁ አሏቸው እዛ ጋር ከመድረስ በፊት ግን ጧት እንደምታውቁት በአይሁድ ባህል እነዛ ሲሰቀል አጠገቡ የነበሩት እህቶች ወንዶቹ እኮ የሉ የነበሩ እህቶች ሽቱ ሊቀቡ ሲመጡ ግን አንድ መከራ አለ አንድ ፈተና አለ ድንጋዩን ማን ያንከባልልናል የሚል ፈተና ማን ነው የሚያንከባልለው በአርኪኦሎጂ ምርምር ያደረገ አንድ ሰው አለ ካዲ የነበረ ይሄን ጥናት በማድረጉ ጌታን የተቀበለ ሰው አለ who moved the stone የሚል መጽሐፍ ተጽፏል ሰውየው እውነትም ድንጋዩ ማን ያንከባለለ ብሎ እዛ ሚድል ኢስት ሄዶ አርኪኦሎጂ ጥናት አድርጎ የድንጋዩን ክብደት ስንት ቶን እንደሆነ መግጠም ችግር የለውማ እንደዚህ ብሎ ካለ መግፋት ብቻ ነው ከተገጠመ በኋላ ግን ማንሳት አይቻልም ትልቁ ፈተና ድንጋዩ ማን ያነሳዋል እና እነዛ እህቶች ሲመጡ ድንጋዩ ተንከባሎ አገኙ ሲመጡ የሆነ ሰው አለ መግደላዊት ማርያም በተለይ የወይን እዛ አካባቢ ያለ ጋርደን ጠባቂ ምክንያቱም አርማቲያስ ዮሴፍ በራሱ እርሻ ውስጥ ነው ክርስቶስን የቀበረው ለራሱ ባሳነጸው መቃብር ነው ጌት ምን ነው ሲላት ጌታዬን ወስደውታል የወዴት እንዳኖሩት አላቅም ተለያያል ስል ማርያም ሲላት ድምጹን አወቀች አዳረኩም ገና አትንኪኝ አላት ከዛ አወቁ ሮጡ ሂዱና ለጴጥሮስ ንገሩ ተባለ ወደ ጴጥሮስ ሮጡ ጴጥሮስና ዮሐንስ አብሮ ነበሩ ሮጡ ሄዱና ነገሯቸው አረ ተነስቷል እንደዚህ የሚል መልአክ ተናገረን ሮጡ መጡ እነሱ መቃብር ገቡ አዩ ከፈኑ ተጠቅልሎ ቁጭ ብሏል ክርስቶስ የለም እነሱም ሮጦ ሄዱ 10 ሆነው ተሰብስበው ይያሉ ሁለቱ አንዱ ቆሎጴ ተብሎ ስም ተጠቅሷል ሁለቱ ልክ የዛሬ ዕለት በዳግም ትንሣኤ ቀን ማለት ነው በትንሣኤ ቀን የዛሬ ሳምንት አካባቢ በትንሣኤ ቀን በድል ቀን በሐሴት ማድረግ በሚገባበት ቀን እየተወለጉ ይሄዳሉ እና ሐሜት ላይ ናቸው እኛ እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበር በቃልና በሥራ ብርቱ የሆነ ነብይ ይሄው ቀንተውበት አሳልፎ ሰጥተውት ሞተ ከሞተም 3ኛው ቀን ነው አንዳንድ እህቶች ምስኪኖች እህቶች የሆነ ቅዠት ነገር ነው መስለኝ ያዩት እዛ መቃብር ሄደው መላእክት አናገሩም ብሎ የሚያወሩ ሴቶች አሉ ምናምን ይያሉ ያወራሉ ለማን ነው የሚያወሩት ለራሱ ለጌታ ከሙታን ለተነሳው አረባካችሁ ይላቸዋል እሱም ያዳምጣኝ እንዴ ምንድነው የሆነው ሲላቸው አንተ በአገር የለህም እንዴ አሉት አትሰማም የሆነው ነገር አታይም አታዳምጥም ምንድነው ዩቲዩብ የለህም እንዴ ፌስቡክ ምናምን ቲክቶክ ላይ ምናምን አታይም እንዴ አንተ የዛሬ ላርገው ብዬ ነው አልሰማም ወሬውን የሆነውን አታቅም ይሉት ምንድነው ይላቸዋል እሱ ራሱ እኛ ይሉታል ለራሱ በቃልና በሥራ ብርቱ የሆነ ነብይ እስራኤልን በቤት ተስፋ ያደርግ ነው ይሄው ከሰቀሉት እንደዚህ ሆኗል እኔ ምን እላለሁ እቺን ቃል ለራሱ አሙት እኛም እግዚአብሔርን አንዳንዴ እናማዋለን እኮ ለራሱ መልሰን ከኛ ጋር ያለው ጌታ የት አለ አንተ አለ እንዴ አንተ እኔ ስሰቃይ መከራሳ የት አለ አንተ ከዛ መጻፍቶቹ ምን ይላሉ ይላቸዋል ሁላችሁ የምታውቁት የሆነ ቦታ ሲደርስ አልፏቸው ለይዘት እባክህ ከኛ ጋር እደራሉት የሚሄድ መስሏቸው ራስ ሲበሉ ሲጸልይ አይናቸው ሲከፈት እሱ ሄደባቸው ከዛ በኋላ ወይኔ አሉ እነዛ የጠወለጉ ሄዱ ሰዎች እየሮጡ ተመለሱና 10 ተሰብስበው ሳሉ አረኛ ማይተናዋል ብለው አሉ ጌታ ተነስቷል አሉ ቶማስ ግን መጀመሪያ ጌታ ራሱ መጣ እንደገና በመካከላቸው ቆሙ
በሮች ተዘግተው ፈርተው ሳሉ ሰላም ለእናንተ ይሁን አላቸው። ቶማስ ምን አለ? አልነበረምና እኔ አለ ቶማስ የተቸነከሩ እጆቹን እግሮቹን በጎኑም የተወጋውን ጎኑንም እጄን አስገብቼ ካላየው አላምንም አላም I believe in doubt የሚል አንድ መጽሐፍ አንብቤያለሁ ድሮ እኔ። ይሄ ስህተት ቢሆን ኖሮ ሁሉም ስተው ነበር። ቶማስ ነው የማይስተው ማለት ነው። ጌታ መጣ ቶማስ ጋር አንድ ቀን 11 ባሉበት መጣ። ሰላም ለእናንተ ይሁን አለ። ና ቶማስ አለው ና ይሄው እጄን ይሄው እግሬን ና እጅህን አምጣ አስገባ እዚህ ጎን። ቶማስ ምን አለ? ጌታዬ አምላኬ ብሎ ጮኸ ይላል። አለማመን ወደ እምነት ተለወጠ። ክርስቶስ ከሙታን ተነስቷል። ላንቀላፉት በኩራት ሆኖ ተነስቷል። ሐዋርያ ጳውሎስ የክርስቶስን ትንሣኤ ሲያበስር ምን ይላል? ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ ብሎ ይንጎራደዳል፣ ይሸልላል። ምንድነው የሚባለው? ይሄም ይፎክራል። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ለምንድነው 40 ቀንና ሌሊት እዚህ እንደምናነበው ምን ይላል? ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ይሄንኑ ቃል ለምንድነው ይሄ ማስረጃ በተደጋጋሚ ሕያውነቱን ለእነርሱ ማሳየት ለምን አስፈልገው? ሐዋርያ ጳውሎስ እንደሚነግረን የሰበኩላችሁን ያመናችሁትን የተቀበላችሁትን ወንጌል አሳስባችኋለሁ። በምን ቃል እንደሰበኩላችሁ ካወቃችሁ ክርስቶስ ሞተ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ ብዬ ሰብኬላችኋለሁ ይላል። ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። እግዚአብሔር ሐዋርያቱ ከዚህ በኋላ ሲሰብኩ ምን አሉ? እዛ የተናገርኩት የወንጌል ውስጥ የምናገኛቸው ደቀ መዛሙርትና ሐዋርያ ሥራ የምናገኛቸው ደቀ መዛሙርት አንድ አይደሉም። ወንጌል ውስጥ የምናገኛቸው የሚጠራጠሩ፣ ጥያቄ የሚያበዙ፣ ክርክር የሚያበዙ፣ የሚፈሩ። በሐዋርያ ሥራ ውስጥ የምናገኛቸው አንድ ገረድ ፈርቶ የካደው ጴጥሮስ በብዙ ሺህ ለሚቆጠሩ እናንተ የሰቀላችሁትን የገደላችሁትን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ የመስበክ ድፍረት ያገኘ የተለወጠ ሕይወት። እንደሱ አይነቱ ለውጥ በእነዚህ ደቀ መዛሙርት ውስጥ እንዴት ተካሄደ? ለምን ተካሄደ? የሚለው ጥያቄ ነበረ እዛ ያነሳው። 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ የሚለው ከመከራው ከደረሰበት የመስቀል መከራ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ለምንድነው? ያለ ጥርጥር እንዲሆኑ፣ የጥርጥር ትንሽ ነጥብ እንዳይኖር፣ ዳውት የሚባል ጥርጥር የሚባል ትንሽ እንኳን እንዳይኖር እሱ የነበረው ከነሱ ጋር 3 ዓመት ተኩል የቆየው እርሱ የተሰቀለው፣ የተቀበረው፣ የሞተው፣ የተነሳው እርሱ መሆኑን መንፈስ ያዩ መስሏቸው ይላል አይደል? ኑ መንፈስ በኔ እንደምታዩት ስጋና አጥንት የለው። መንፈስ ሬስት ሩም አይሄድም። ተቆስኩ ስጋና አጥንት የለውም መንፈስ ኑ እዩ ብሏቸዋል። ምንም እንዳይጠራጠሩ። ለምን? ተልእኮ ስለሚኖራቸው። ምን ሊሰብኩ ነው? ይሁዳ ቦታውን ከተው በኋላ በይሁዳ ምትክ ሲተኩ ምን አሉ? የትንሣኤው ምስክር የሚሆን የመነሳቱ ምስክር የሚሆን ሰው ከመጥምቁ ዮሐንስ ዘመን ጀምሮ ከኛ ጋር የወጣ የገባ የተማረ የትንሣኤው ምስክር የሚሆን ሰው ብሎ ነው የሾሙት። ስለዚህ ትንሣኤውን እርግጠኛ ሳይሆኑ የትንሣኤውን ጌታ ሊሰብኩ አይችሉም። ከሕማማቱ በኋላ ለ40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ አንድ አይደለም። ሐዋርያው ጳውሎስ እንደነገረን
ለገሌ ታየ ለኬፋ ታየ ለገሌ ታየ ይልንና መጨረሻ ለ500 ሰው ታየ ይላል ለ500 ሰው በነገራችን ላይ ሐዋርያ ጳውሎስ ያን ከጻፈ በኋላ ሐዋርያቱ ሁሉ ካለቁ በኋላ ከሐዋርያቱ ሁሉ ወደ ኋላ ለቀረው ለዮሐንስ በፍጥሞ ደሴት በመከራ ብቻውን እንዲሰቃይ የተጣለው በጌታ ቀን በእንደዚህ አይነት ቀን ማለት ነው በእሁድ ቀን በጌታ ቀን ጌታ መልአኩን ልኮ ራእይ ያሳየው በገሊላ የሚያውቁ ክርስቶስ ሳይሆን ከሙታን የተነሳውን የከበረውን ክርስቶስን ሲያየው በሙሉ ክብሩ ሲያየው እንደ ሞተ ሰው ሆኜ ከእግሩ ስር ወደቅኩ አለ እንደ ሞተ ሰው ሲወድቅ እጁን ጫነብኝ ይላል ቀኝ እጁንም ጫነብኝ ቀኝ እጁን ጭኖበት ምን አለው አይዞ ሞቼም ነበርኩ ነው ሕያው ነኝ ከዘላለም እስከ ዘላለም ሕያው ሆኜ እኖራለሁ የሞትም የሲኦልም መክፈቻ በኔ እጅ አለ አይዞ አትፍራ አለኝ ይላል በሙሉ ክብሩ ደግሞ ዮሐንስ ከሁሉ በኋላ 500ዎቹ ካዩት በኋላ ማለት ነው ያየው የተነሳውን ክርስቶስ ትዝ ይላችኋል ማቴዎስ 4 ላይ ሰዎቹ ሲያወሩ አያይ ብሎ ገንዘብ ሰጥተው ተሰረቀ በሉ እሺ ተሰረቀ በጣም ጥሩ ነው እኛ ተኝተን ሳለን ደቀ መዛሙርቱ መጥተው ወሰዱት ሰረቁት ፍርድ ቤት እንቅረብ እኔ ከነሱ ጋር ፍርድ ቤት ልቀርብ ቀርቤ ስለማቅ በጌታ ምክንያት ብዙ ጊዜ ፍርድ ቤት ቀርቤ ስለማቅ እስቲ ፍርድ ቤት እንቅረብና እኔ መስከለኛ ጥያቄ ልሁን እዛ ተኝታችሁ ነበር አዎ እሺ ተኝታችሁ ከሆነ እንደው ከደቀ መዛሙርቱ እነማን ነበር የመጡት ስንት ሆኖ ነበር የመጡት ሐሰት ምስክር ታውቃላችሁ መድገም አይችልም እሺ ምን አይነት ልብስ ነበር የለበሱት ሊሰርቁ ሲመጡ ስንት ሰዓት ይሆናል በግምት የመጡበትን ሰዓት ታውቃላችሁ ግን ሌላው ከባድ ጥያቄ ተኝታችሁ ከሆነ እንቅልፍ ይዟችሁ ከሆነ ደቀ መዛሙርቱ መጥተው መሰረቁን በምን አወቃችሁ የሐሰት ምስክሮች እስር ቤት ትገባላችሁ የሐሰት ምስክርነት ትንሣኤው ለመካድ የተፈበረከ እስከ ዛሬ ይወራል ይላል ማቴዎስ ምን ማለት መሰላችሁ ኦልሞስት ከ30 ዓመት በላይ ሲያስወሩ ነበር ግን ደቀ መዛሙርቱ በዛው ወቅት በትንሣኤው ማግስት በቀናት በሚቆጠር ጊዜ ተነስቷል ብሎ ሲሰብኩ ለምን አላመጡ አስከሬኑን ለምን አላመጡ ተነስቷል የሚለው መዝሙር ታውቃላችሁ የመቃብር ደጃፍ ተከፍቷል ድምጽ ስለሌለኝ እና የኔ ወንጌላዊ ደግሞ አዘምር አንተ ድምጽ የለህም ብሎኛል ስለዚህ ተነስቷል የመቃብር ደጅ ተከፍቷል ድንጋዩም ተንከባሏል ትንሣኤውን ደግሞ መሞቱን መስቀሉ መሞቱን ይክዳሉ ትንሣኤውን ደግሞ ለመካድ የጀመሩት ደቀ መዛሙርቱ ተረቁ ብለው ሌላ ደግሞ የሚያስቅ ነገር አለ አይ እሱማ ሞቷል ተቀብሯል ግን ሴቶቹ የተሳሳተ መቃብር ጋር ሄደው ነው ተነስቷል ያሉት እና የሆነ መቃብር ሲያው በቃ ባዶ ሲሆን ግን ክርስቶስ የተቀበረው እኮ ሰፊው ሕዝብ በሚቀበርበት ቦታ አይደለም የከበረ ባለጠጋ ዮሴፍ አርማትያስ ለራሱ ባሳነጸው በግል እርሻ ውስጥ ባለ መቃብር ቦታ ነው የተቀበረው ምንም ያሳስት ነገር የለም ውሸት ተነስቷል ሰው የሚወደው ሰው አልሞተም ምናምን እንደሚለው ደቀ መዛሙርቱ እንደዛ ሆነው ነው እንጂ ተነሳ የሚሉት ሃሉሲኔሽን ነው ዝም ብሎ ግን እኮ በስነ አእምሮም ጥናት ቢሆን አንድ ሰው እንደዛ አይነት ስሜት የሚመጣበት ስፔሲፊክ ቦታ ላይ ነው ለምሳሌ ወጣት ሴት ልጅ ከሆነች መኝታ ክፍላቸው ሆና እዛ ቤት ውስጥ አብሮ የሚተኙበት ሆና ነው የሚመጣባት እንዴት 12 ሰው አይደለም 500 ሰው እንዴት በተለያየ ቦታ ላይ እንደዛ ያረጋል ይሄ እንግዲህ ክህደት የተጀመረው አንደኛ አልተሰቀለም ከዛም ደግሞ አልሞተም ከዛ ደግሞ አልተነሳም ክርስቶስ ስለኛ ተሰቀለ ሞተ ተቀበረ በሶስተኛው ቀን ተነሳ ትንሣኤውን እንሰብካለን
ምን ማለት ነው ትንሣኤ? ወደኛ ላም ምን ማለት ነው? በኤፌሶን ላይ ምን ይላል መጽሐፍ ቅዱስ? የክርስቶስ ትንሣኤ የኛ ትንሣኤ ነው። ለሞቱት ላንቀላፉት በኩራት ሆኖ ተነስቷል። እኛ እንደምንነሳ ያረጋግጣል። የክርስቶስ ትንሣኤ ክርስቶስ ስለራሱና ስለተልእኮ የተናገረውን ሁሉ ያረጋገጠ ትንሣኤ ነው። የሞተ የተቀበረ ጌታ የለንም። የሞተ የተቀበረ የተነሳ በአባቱ ቀኝ የተቀመጠ ጌታ ነው ያለው። ሃሌሉያ! ለኛ ምን ማለት ነው? ኤፌሶን 1 ላይ ምን ይላል? ይዘረዝራል። አይናችሁ ከበራ 3 ነገር እንድታቁ ነው ይላል። 3 ነገር የመጥራቱ ተስፋ ምን እንደሆነ እንድታቁ፣ የርስት ክብር ባለጠግነት ብሎ 3ኛውን ግን በጣም ያብራራል። ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ እንድታቁ ነው ይላል። እግዚአብሔር ይላል ልጁን የሞትን ጣር አጥፍቶ ሲያስነሳው ምን አረገ ይላል? ከኃይላት ከስልጣናት ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የኃይሉና የጉልበቱ ብርታት ይታያል ይላል። ፍጥረትን የፈጠረው በቃሉ ነው። የእግዚአብሔር ሙሉ ኃይል የተገለጠው በክርስቶስ ትንሣኤ ነው። ለምን መሰላችሁ? የኛን ሁሉ ኃጢአት ተሸክሞ ነውና የሞተው። የእግዚአብሔር ኃይል መገለጥ ነበረበት። ክርስቶስ በድካም ተሰቀለ፣ በኃይል ተነሳ። የሞትን ጣር አጥፍቶ መበስበስን እንዳያይ ሞትን በሞት ሻረ። የትንሣኤ ጌታ የትንሣኤ አምላክ እናመልካለን። ዛሬ በሕይወታችን ውስጥ በየዘመኑ በየጊዜው ሞትን የሚያህል ነገር የሚሰማን ጊዜ ያለፍንበት ጊዜ አለ። እኛ አንዳንዶቻችን ሁላችንም በብዙ ነገር ተስፋ ልንቆርጥ እንችላለን። ዛሬም በዚህ ጉባኤ ውስጥ እንኳን ብትዘምሩ ልልብትሉም ብትጮሁም የእምነት ቃልም የስፋ ቃልም ብነገርላችሁ ለሌላው ሰው ይሆናል፣ ለኔ ግን አይሆንም፣ ምን ነው ጌታ ሆይ የምትሉ ልትኖሩ ትችላላችሁ። መንፈሳዊ ሊሆን ይችላል፣ አካላዊ ችግር ሊሆን ይችላል፣ የሐሳብ ብቸኝነት ሊሆን ይችላል። ብዙ እንቆቅልሽ ምን ነው ለሌላው በቀላሉ ስትደርስ የሌላውን በቀላሉ ስታቃልል የኔ ምን ነው የሚል ስሜት የሚሰማን ጊዜ አለ። ጌታ የትንሣኤ አምላክ ነው። ከሞት ያድናል፣ ከሞትም ያድናል። የትንሣኤ ጌታ ዛሬ ተስፋ የምትቆርጡ ሰዎች ካላችሁ በሕይወታችሁ አንዳንድ ነገር በእጃችሁ ሞተ፣ በሕይወቴ ሞተ፣ ከዚህ በኋላ ሕይወት ሊዘራ አይችልም የምትሉ ካላችሁ መበስበስን ወደ አለመበስበስ የሚወስድ አምላክ አለ። የክርስትና ሃይማኖት ከሌላው የሚለየው የትንሣኤ ሃይማኖት ስለሆነ በእርሱ ካመን እርሱ እንደሞተ ምናምን ከሆነ እኛን ከእርሱ ጋር ያመጣናል። እኛም እሱ ሲሰቀል ተሰቅለናል፣ ሲሞት ሞተናል፣ ሲነሳም አብረን ተነስተናል፣ በሰማያዊ ስፍራ በቀኙ አብረን ተቀምጠናል። እነሆ እንጓደዳለን። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ሃሌሉያ! የትንሣኤ ጌታ አዲስ ኃይል፣ አዲስ ጉልበት፣ አዲስ ተስፋ በሕይወታችሁ ላይ ይዝራ። ጌታ ይባርካችሁ። አመሰግናለሁ።